ውፍረት ያስቸገራችሁ ሰዎች እንግዲህ ውፍረት ጉዱ ፈልቷል አዲስ ፕሮግራም ሊጀመር ነው ከማስተር ሄኖክ ጋር አብርሽ አንተም ትንሽ ያልተስተካከለ ነገር ካለ 90 ቀን ብቻ የሚጠበቅ 90 ቀን በጣም ብዙ ነው ልታጠፊ ነው እንዴ ለማንኛውም በ90 ቀን ውስጥ ሰዎች እንዴት ውፍረታቸውን ሊቀንሱ ይችላሉ ሰው በተለያየ ምክንያት ይወፍራል በቤተሰብ ሊሆን ይችላል በመወለድ ሊሆን ይችላል በአመጋገብ ሊሆን ይችላል ስፖርት ባለመስራት ሊሆን ይችላል በምንም ይምጣ ብቻ በ90 ቀን ውስጥ ድራሹ ይጠፋል ውፍረት ጉዱ ፈላ ተብሏል ማስተር ሄኖክ ተዘጋጅቶበታል በዚህ ጉዳይ ላይ አዲስ ፕሮግራም ነው ወደ ፕሮግራሙ እንሄዳለን አብራችሁ ቆዩ Thank you. እሺ ወደ 90 ቀናት ፕሮግራም እንኳን ደህና መጣችሁ የዛሬ ፕሮግራም የማጣሪያ ፕሮግራም ነው የሚሆነው ከ312 ሰው 28 ሰው መርጠናል 28 ሰው የመረጥንበት ምክንያት ማስታወቂያ ስንናገር ፎቶአችሁን ኪሎአችሁን ስማችሁንና ስልካችሁን ቴክስት አድርጉልን ብለን ነበር አብዛኛው ሰው እንደዛ አይደለም ያደረገው ስለዚህ ደውለን ማግኘት ለመምረጥ የሚመቸን ፎቶ ካላገኘን እናልፈዋለን ማለት ነው ተወዳዳሪውን ሰው 28 ሰው ስንመርጥ እንደዛ ነው የመረጥነው የጠየቅነው መስፈርት አሟልተው መረጃ የላኩልንን ሰዎች መርጠናል በየወሩ የኪሎ ሚዛን አለ በየወሩ የሚጠበቅ ኪሎ አለ ያንን ኪሎ ያሟላ ነው የምንሄደው ማለት ነው ስልጠናው አካላዊ እንቅስቃሴና የሥርዓተ ምግብ ስልጠና ነው የሚሆነው እነዛን ስልጠናዎች አብረን እየሰራን ነው ሰውነታችንን እና ጤናችንን እያስተካከለን የምንሄደው ለዚህ ተዘጋጅታችኋል 90 ቀን ራሳችሁን ከምንም ነገር ነፃ ፕሮግራማችሁን በደንብ ፕሮግራም አድርጋችሁ ነው መስራት ያለባችሁ ፕሮግራሙን ማቋረጥ አይቻልም ፕሮግራሙ ውስጥ ከተገባ በኋላ መውጣት መቅረት አይቻልም ግልጽ ነው አይደለ ለ90 ቀን ራሳችሁን ፕሮግራም ታደርጋላችሁ ማለት ነው ለ90 ቀን በ90 ቀን ውስጥ ቢያንስ 30 ኪሎ መቀነስ ይኖርብናል የምንሰጣችሁ ኤክሰርሳይዝ የተመረጠ ኤክሰርሳይዝ ነው ኦኬ ዝም ብሎ አይደለም የምንከተለው መንገድ ሳይንሳዊ ነው በተቻለ መጠን አሁን ዓለም ላይ ያለው በዚህ በዌት ሎዝ ወይም ደግሞ በውፍረት መቀነስ ወይም አካል ማስተካከል ላይ ያለ ሳይንስን እንጠቀማለን በአመጋገብም በአካል ብቃት ስልጠናው ኦኬ የሚሰጠው እንቅስቃሴ በፕሮግራም ነው የምንሰጣችሁ ካሁን በፊት 3 ሲዝን አይተናል 3 ሲዝን ላይ የተለያዩ ነገሮች አሉ እኛ የተማርንባቸው ነገሮች አሉ ስለዚህ እነሱን አስተካክለን የተሻለ ነገር ለመስጠት ነው የምንሞክረው በዚህኛው በአራተኛው ሲዝን የላይፍ ስኪል ስልጠና ይኖራል ለውጡ አካላዊ ብቻ ሳይሆን ስለንቦናዊም እንዲሆን የተቻለንን እናደርጋለን እናንተ ለዚህ ዝግጁ ናችሁ ለለውጥ ተዘጋጅታችኋል እስቲ የመጀመሪያው ጥያቄ ወደዚህ ፕሮግራም ለምን መጣችሁ ነው ሁለተኛው ጥያቄ ደግሞ
እዚህ ይሄንን ፕሮግራም እንዴት ልትጠቀሙበት አስባችኋል ወይም አቅዳችኋል? ስለዚህ ምላሻችሁን ከእናንተ እንሰማለን ማለት ነው። ወደዚህ ፕሮግራም የመጣሁት መጀመሪያ ላይ ሰውነት ውፍረቴን ለመቀነስ ነው። ቀጥሎ በዚህ በ3 ወራት ውስጥ እስከዛሬ የመጣሁበት ያልነው ዘይቤ ለመቀየር እና የተስተካከለ ሰውነት ያለው በጤናዬም ላይ ትንሽ ውደት ያመጣ ስለሆነ ያለ ማስተካከል ነው። ከዚህ በኋላ ያው እስከ መጨረሻው ድረስ ከ3 ወሩን በኋላ ቢሆን የዚህን እንትን ይዤ ለመቀጠል ነው። በ3 ወር ከ30 ኪሎ በላይ መቀነስ ግብ አለኝ እንደኔ። ከዛ በላይ ነው የምፈልገው። ያን ደግሞ ለማድረግ የሚሰጠኝን ኤክሰርሳይስም ሆነ የስነ ምግብ ተግባራዊ ለማድረግ ሞክር ስላየው 100% አምናለሁ። ስሜ እንዳልካቸው ግርማ ይባላል። ወደ 90 ቀናት የመጣሁት የሰውነት ቅርጼን ለማስተካከል ነው። በሚሰጠኝ የ90 ቀናት ጊዜ 30 ኪሎ ወይም ከዛ በላይ ለመቀነስ አስቤያለሁ። የሚሰጡኝን ሆምወርኮች በደንብ እሰራለሁ። ወደዚህ ፕሮግራም የመጣሁት ፌስቡክ ላይ ካሌብ ሆቴል ላይ የሚሰራው ነገር በማየት ነው። እቅዴ አሁን ካለሁበት 116 ኪሎ በዚህ 90 ቀን ከ30 በላይ መቀነስ ነው። የሚሰጠኝን እንዳለ የቤት ስራዎች በአግባቡ በመስራት የሚፈለግብኝን ነገር በማድረግ የሰውነት አካሌን ለመቀነስ ፍላጎቴን አሳያለሁ ያስ አካል ብቃት እንቅስቃሴ በፌስቡክ በማየት ነው ያለኝም ግብ ለመምታት ሁሉንም የተሰጠኝን የቤት ስራ ለመጨረስና ቢያንስ 30 ኪሎ ለመቀነስ ነው። 30 ኪሎ ለመቀነስ ግብ አድርጌ ተነስቻለሁ። ያለውን ሁሉ ቻሌንጅ ችዬ ማለት ነው። ስሜ ማራማ ይተጋኑ ነው። የመጣሁትኝ ፌስቡክ ላይ አይቼና 30 ኪሎ እንደምቀንስ እርግጠኛ ነኝ። እና በቃ የተሰጠኝን ኤክሰርሳይዝ እሰራለሁ። በቃ ከኔ የሚጠበቁትን ነገሮች አደርጋለሁ። ስሜ በእምነት ጥበብ ይባላል። እዚህ መጣሁት ፌስቡክ ላይ ፔጁን አይቼ 30 ኪሎ ቀንሳለሁ ብዬ ተስፋ አደርጋለሁ። አላማዬ ደግሞ አሁን ጥጌንም ለማወቅ ማለት ምን ያህል ድረስ ሰራለሁ የሚለውንም ለማየት ቻሌንጆችን ምን ያህል መቀበል እችላለሁ የሚለውንም እና ጤናዬ ላይ ያለውንም ነገር እንዲስተካከል ተከሳነው። ስሜ ማህሌት ደስታ ይባላል። እዚህ የመጣሁበት ፌስቡክ ላይ ፖስት በተደረገው አይቼ ነው እና በጣም ረጅም ጊዜ ነበር ስጠብቅ የነበረው። ይሄንን እድል ስላገኘው በዚህ አጋጣሚ አመሰግናለሁኝ። ግቤ ሜንታሊም ፊዚካሊ ራሴን መቀየር ባልቻልኩበት ሰዓቶች አሁን ይሄን ስላገኘው እያመሰገንኩኝ ለመቀየር ነው። ፊዚካሊም ሜንታሊም ከ30 ኪሎ በላይ መቀነስ ፈልጋለሁ። ኪሎን ባልቀነስ እንኳን ከዚህ በኋላ ላይፍ ቼንጅ አድርጌ መቀጠል ፈልጋለሁ። አመሰግናለሁ።
ስሜ አትዳይ መኮንን እባላለሁ ከልጅነቴም ወፍራም ነኝ ቀጥኛ አላቅም ግን ከወለድኩ በኋላ ብሶብኝ ነው እንጂ ቀጭን አልነበርኩም መጀመሪያ ስነ ልቦናዊ እንትን አላደረሰብኝም አካላዊ ግን ማለት የፈለኩትን ልብስ መልበስ እንዳልችል አድርጎኛል እግሬ አሁን ከጥቂት ጊዜ በኋላ እግሬ ብዙ ስራመድ እግሬን ክብደት ስለጨመርኩኝ እግሬን ያመመኝ ነው ያለው ከዚህ በፊት ብዙ ጊዜ ጂም ሰራለሁ አቋርጣለሁኝ ጂም ሰራለሁ ወካረግ አረግ ነበር ግን ኮሚትድ አልነበርኩ ቻሌንጆች ይኖሩት ይችላሉ ግን እነሱን አልፌ ከዛ በላይ እንደምቀንስ አምናለሁ እድሉ ስለተሰጠኝ አመሰግናለሁ ትግስት ተሾመ ይባላል በ90 ቀናት ውስጥ ከ30 እስከ 35 ኪሎ ለመቀነስ እጥራለሁ የምችለውን ሁሉ አረጋለሁ ከዛም በኋላ ቢሆን ያለውን በዚህ በላይፍ ስታይል ቼንጅ በዛው ቀጥዬ ከ90 ቀን በኋላ ህይወቴን በዛ መልኩ አስተካክዬ ለመኖር ፈልጋለሁ ይሄ ነው አመሰግናለሁ ወፍረት ከበፊት ጀምሮ ወፍራም ነኝ ማለት ቀጭን ባል ሰው አይደለም ግን ከወለድኩ በኋላ ደግሞ ኪሎ በወለድኩ ቁጥር ኪሎ እየጨመረ ሄደ አሁን በቅርብ ጊዜ ጉልበቴን ያመኝ ጀምሯልና አንዳንድ ጊዜ ደግሞ ወገቤን ረጅም ሰዓት ቁጭ ብዬ ስነሳ ወገቤን ያመኝ ጀመረ ስሜ ማለት ይባላል የመጣሁት ፌስቡክ ላይ አይቼ ነው በ90 ቀን ውስጥ 35 ኪሎ እንደምቀንስ እርግጠኛ ሆኜ ነው የመጣሁት የሚሰሩትን ቻሌንጆች እወጣለሁኝ ሌላው ደግሞ ላይፌን ዲሲፕሊን ሆኖ እንዲያልፍ ያግዘኛል ብዬ አስባለሁ ትዝታ ሞገስ ይባላል የሰሞት ፌስቡክ ላይ ነበረ እና ያው ኪሎዬ በጣም ክብደት ስላለኝ ከጤናም ጋር ችግር ያመጣብኝ ስለሆነ አሁን ሹርሊ ከ30 ኪሎ በላይ እንደምቀንስ በጣም እርግጠኛ ነኝ እና እዚህ ቲም ውስጥም ጆይን በማድረጌ በጣም ደስተኛ ነኝ ላይክ መቀነስ ብቻ ሳይሆን ታርጌቴ ላይፍ ስታይሌን ያበላልን ሆነ ሜንታሊም ሆነ ላይፍ ስታይሌን ማስተካከል ስለምፈልግ ነው እና ቴንክ ዩ ሄድልን ስላገኘው በጣም ነው ማመሰግነው መጀመሪያ እድሉ ሰጠኝ አመሰግናለሁ ያያሁት ከፌስቡክ ላይ ነው መቀነስ የምፈልገው በ90 ቀናት ውስጥ 35 ኪሎ ነው እርግጠኛ ነኝ ደግሞ አደርገዋለሁ አመሰግናለሁ እሺ ውድ የፕሮግራማችን ተከታታዮች የፊትነስ ቴስት እያደረግን ነው ያለነው አሁን 1 ኪሎ ሜትር ይሮጣሉ ይሄንን የ1 ኪሎ ሜትር ሩጫ ማን ያሸንፋል የሚለውን ነገር አብረን እናያለን ፊትነስ ቴስታቸው ካርዲዮአቸው ያለው ሙሉ የፊትነስ ቴስት የተሻለ ማን ነው የሚለውን ነገር አብረን እንመለከታለን ማለት ነው መልካም ጊዜ እመኛለሁ ተወዳዳሪዎች ተዘጋጃችሁ ዝግጁ ናችሁ አይሰማም ዝግጁ ናችሁ አይሰማም ይሰማል እሺ አንድ
ተዘጋጁ ይሄው ይሄ አለ እንደዚህ አይነት አለ እንደውም አሳልፈው ነው ሶስተኛ እንዳለ በጣም አሪፍ መጨረሻ የወጣው ማን ነው? መጨረሻ ለሰማችሁ ስሜ
ስሜ ማርታ በሱ ፍቃድ እባላለሁ እና ለመቀነስ የምፈልገው 30 ኪሎ ነው። ደግሞ ያንን አደርገዋለሁ። ስሜ ማህሌት መስፍን ይባላል። ፕሮግራሙን ያየሁት ዲኤስቲቪ አቦል ቲቪ ላይ ነው። ለመቀነስ ያሰብኩት 35 ኪሎ ነው። ቀንሳለሁኝ ብዬ እርግጠኛ ነኝ። እድሉ ስለተሰጠኝ በጣም አመሰግናለሁ። ስሜ ኤልሳቤት ካሳሁን ይባላል። በውፍረቴ የተነሳ ከደረሰብኝ አንዳንድ ነገር ጫና ውስጥ ጭንቀት ውስጥ በነበርኩበት ሰዓት በፌስቡክ ነው ያየሁትኝ እናንተኑን እድሉ ስለሰጠኝ በመጀመሪያ አመሰግናለሁኝ። ካለኝ 40 ኪሎ መቀነስ እችላለሁ ብዬ ነው የመጣሁትኝ። ደሞም እችላለሁ አረጋዋለሁኝ። ማህሌት ታደሰ ይባላል። ወደዚህ ፕሮግራም እንድመጣ መነሳሳት የሆነኝ በየጊዜው ሶሻል ሚዲያ ላይ የማያቸው የሰዎች ትራንስፎርሜሽኖች ናቸው እና ወደዚህ ፕሮግራም ላይ ስመጣ አቅጄ የመጣሁትኝ በህይወቴ ውስጥ ላይክ ዛሬ ባይሆን ነገ ከነጎዲያ ከውፍረት ጋር ካላስፈላጊ የሰውነት ክብደት ጋር ተያይዞ የሚመጡ የሰውነትም አካላዊም ስነ ልቦናዊ ማህበራዊ ጫናዎችን ለመቀነስ ነው። ሲቀጥል አልቲሜቱን አቅጄ የመጣሁት 40 ኪሎ ነው። ዛሬም ብቻ አላቆምም። ማድረግ እንደምችል አምናለሁ። 40 ኪሎ ላይ መድረስ እንደምችል ከ40 ኪሎ ባሻገርም ቶክሲክ የሆኑ የህይወት አኗኗር ዘዴዎችን አስወግደን ጤናማ የሆነ ላይፍ ስታይልን ለመከተል አምኜና አቅጄ ወስኜ ነው የመጣሁት እዚህ ፕሮግራም ላይ። ስላዘጋጃችሁልን እድል እናመሰግናለን። ስሜ መስከረም ቱፋ ይባላል። ፕሮግራሙን አይቼ የመጣሁት ከፌስቡክ ላይ ነው። ስመጣም ወደ 90 ቀናት ስመጣም የሰውነት ክብደቴን ብቻ ሳይሆን የአመጋገብ ላይፍ ስታይልን ለመቀየር ነው። እናም ደግሞ መቀነስ ማስበው ኪሎ ሳይሆን እምቀንሰው ኪሎ ከ25 እስከ 30 ባለው ውስጥ ነው አደርጋለሁ፣ ቀንሳለሁ። አመሰግናለሁ። እሺ ስሜ ቃል ኪዳን ሰለሞን ይባላል። ይሄን ፕሮግራም አይቼ የመጣሁትኝ ዩቲዩብ ላይ ሄኖክን በጣም እከታተላለሁኝ። ሰዎች የተለወጡትን ካየሁኝ በኋላ ነው ከሱ ጋር ፌስቡክ ላይ ያወራ ነውና ወደዚህ ልመጣ ይቻልኩትኝ። አሁን ባሉት በእነዚህ በ90 ቀናቶች 30 ኪሎ መቀነስ ፈልጋለሁኝ፣ አደርጋለሁ ብዬ አስባለሁ። እሺ ውድ የ90 ቀናት ፕሮግራም ተከታታዮች አሁን የምዕራፍ 4 ተወዳዳሪዎች የ1 ኪሎ ሜትሩን ውድድር አጠናቀዋል። አሁን የመጨረሻው የሚያልፈው ማን ነው የማያልፈው ደግሞ ማን ነው የሚለውን በቀጣይ ፕሮግራም ይዘንላችሁ እንቀርባለን። መልካም ጊዜ። እናመሰግናለን።